እኔም እንትን ይሄ ዱዋል ዜግነት ሳሰራ እሱም ዱዋል ዜግነቱን እያሰራ ነበረ። የሎ ካርድ ማለት ነው ለእኔና ለልጄ ሳወጣ እሱም እያወጣ ነበር። አጋጣሚ ተገናኘ። ፎቶግራፍ ነው የምተነሳን። ሂዝ ናይስ ጋይ ብታይ ሂዝ ሶ ስዊት። አግኝቼዋለሁ ኢንፐርሰን ኤኒዌይስ አውርቼዋለሁ ምናምን እና ኤንዋይስ ኢትዮጵያ ሆነ ማን ይመጣል ከዲሲ ዶክተር የልጄ አባት ፈርስ ካዝኖ ማለት ነው ያክስቱ ልጅ ኢትዮጵያ ይመጣል። ከዛ በቱርክ አድርገው ይኸውልሽ ሲመጡ ከዲሲ ልጆቹን ይዟል፣ ሁለት ልጆቹን። ከዛ ቱርክ ገብተው ይሄ ደግሞ ስለሌላ ስለ ቱርክ ነው የምነግርሽ። ቱርክም እንዲህ ነው አሉ፣ ሌባ ነው አሉ ቱርክ። ኦኬ አይ ዶንት ስለ ጣሊያን እኔ አሁን እኮ ነው መስማቴ። እኔ ስለ ጣሊያን ሁል ጊዜ ወይኔ ጣሊያን ሄጂ ስፔሻሊ ቬኔሽያን ነው ማየት የምፈልገው። እቺ በኋላ የተሰራችው የለችም ቬኔሽያንን እዚህ ቬጋስ ሲሄድ ገባሽ? ቬጋስ እንትን አስመስለው ስለሰሩት ሁሌ ልክ ቬጋስ ሲሄድ ቬጋስ ወደ 10-12 ሄጃለሁኝ እና ሲሄድ ሁልጊዜ እዛ ነው ማየውና በቃ ይሄንን እዛ ሄጄ ደግሞ ጣሊያን አገር ባየሁት። ባይ ዘ ዌይ ብቻ ግን በቱርክ አድርጎ ነው የመጣውና ልጆቹን በዛው አሳይቷቸው አዝናንቷቸው ወደ ኢትዮጵያ ደግሞ ይዟቸው ሊመጣ ነው እና የሆነ ሆቴል አረፍን አለ። ከዛ እንትኑ ላይ $20,000 አድርጎ ይሄ ሆቴልሽ ውስጥ አለች አይደለች ሴፍቲ ባክስ አለች አይደል ሆቴል ላይ አንዳንድ ሆቴሎች ላይ ቪአይፒ የሆነ ሩም ላይ አሉ እነዚህ የራስሽ ቆልፈሽ የምታስቀምጭባቸው ወርቆች አለ። ወርቆች $20,000 አድርገው እዛ ውስጥ ቁጭ ያደርጋሉ። ማታ ሲመለሱ ሆቴላቸው ላይ የለም። they don't know አልኩሽ who they dealing with። አንገታቸው ላይ እስከ መጨረሻው ቱርክን ወጥጥ እያልወጣም ቁጭ ታረጓታላችሁ እጄ ላይ ትልቅ ችግር ውስጥ ነው የምትገቡት ብለው መጨረሻ ላይ አም ሶሪ ብለው እንደመለሱለት ነው የምነግርሽ። ላይ ሲኢኦ አዎ ቱርክ ሄዶ ይሄ በጣም አሪፍ እንግዲህ ዶክተር ነው የታወቀ ዶክተር ነው ዲኤምቪ የሚኖር እዛ እየነገረኝ ነው ታሪኩን እዛ ሆኜ ኦ ማይ ጋድ ፋይናሊ አለ አይ ጋት ኤቭሪቲንግ ባክ ከይቅርታ ጋር ተመለሰልኝ። አንዳንድ ጊዜ የገባሽ እነዚህ ሰዎች ምንድን ነው ታውቂያለሽ ከማን ጋር ዲል እንደሚያደርጉ ስለማያውቁ ነው። ሁሉም አበሻ ገባሽ ተራሱ ይመስላቸዋል። አንዳንድ አበሻ ግን ጉሮሮች ላይ ቁጭ ነው የሚለው። አሁን ይሄ ታገኛቸዋል እዛ ጣሊያን እኮ ኒዌስ ፖሊሶቹም ምኖቹም ከሚያውቁት ሰው ጋር ነው የሚሰሩት። ጣሊያን እኮ የአውሮፓ እንትን ነች ናይጄሪያ ጋር ነገር ስራቸው እንዳለ እና ፖሊሶቹም አብረው ነው የወለዱት ልጄን ራሱ ሌባ ይሁን ጤነኛ አላውቀውም። ደርሰው ብቻ አከሌኩ እንዲጥርሰን አከሌኩ እንዲጥር አረታውት ቀድማችሁ አትመስክሩ። እንደው በመድኃኒዓለም ነገ አፈር አባታችሁ ብለ ስታለቅሱ መስማት ማየትም አንፈልግም። ጋይስ አሁን ልጫወትበትና እኔ ልብሴን ልግዛበት። እስቲ ተውኝ። አሁን በሉ ደህና ደርቻው ጂጂ ኤደን እዛ ነኝ። እሺ ከከፈትን በኋላ ስላልገባሽ ነው ትሪኩ። ጎሽ ሲገባሽ ያኔ እንትን ትያለሽ እንድትመጪ ገብቶኛል። ግን ምን ዋጋ አለው? አቡነ ምናምን አካውንት ከገባ በኋላ ዋን ስንት ሼር ታደርግልኛለች? አልመጣም። ሌላ ቶፒክ ሲመጣ አልመጣም። ስሚ ሀኒቾ እሺ ኤክሰርሳይዙን እንድትሰሪ በቃ እሺ ኤክሰርሳይዙን እሺ እንድትሰሪ 1 አወር እምቢ ልሸቅልበት ውጡልኝ ጎበዝ ልሸቅልበት ተውት። ሀኒቾ ከመውጣትሽ በፊት የዮዳብ እኮ ገብቶኛል። ግን ችግሩ ምን መሰለሽ አቶ አቡነ ምናምን አካውንት ውስጥ ከገባ በኋላ ምን ዋጋ አለው? አንዴ ከገባ ስጦታ ነው። አንዴ ከገባ ገባ ነው። ገባሽ አባባለች እንትና ማን ስሙ ተማ አዶናይ አሁን የሱ ስትራቴጂ ምናምን ብለሽኛል። ገብቶኛል። መጀመሪያ እኮ ነግሮናል እኮ ካሁን በኋላ እንዲህ ነው የማደርገው አበሻ እንደዚህ ነው ምናምን ብሎ እኮ ነው የጀመረው። አው ሰግጥ ፈምስ ነው። አዎ አይ እኔ ችግር አለብኝ እኔ ከአበሻ ጋር እንዴት እንደሆነ አላውቅም። ለካስ እንደዚህ አይደለም ማልኩሽ ብሎ ነው ዩቲዩብን አልኩሽን እየቆረቆረች እያወጣች እኔ በዚህ በኩል በቃ ግን ላርጋ ይዘዋለች። አንቺ እኔ እኮ አልገባኝም ነበር ምናምን አለም መጀመሪያ ላይ ዝም ብዬ ቀጥታ ነው ሂጄ የምቃወመው እንደዛ አይደለም ብሎ ነግሮ አስጠንቅቆ ወዲያውኑ ይኸውልህ አዶናይ ብሎ ጀመረ። ገብቶኛል ምን እየሰራ እንዳለ። ግን
አካውንቱ ገንዘቡ የሚገባበት አካውንት የአቶ አቡነ ምናምን ነው ሰውየው ስም። ስለዚህ እሱ ስትራቴጂውን እስኪጨርስ ድረስ ገንዘቡ ገብቶ አልቋል። ከዛ በኋላ ማንን ነው አቡነን ነው የምንከተላቸው? ይኸውልሽ መጀመሪያ ምን አደረገን? ቤት ተከፈተ። አስተማርናቸው አይደለ? አስተማርናቸው። የተሳደበም ተሳደበ፣ የተቀበለም ተቀበለ። ትዝ ይልሻል? ከስር ሲወቅጡን ነበር አይደል? የተሳደበ ተሳደበ፣ የተቀበለም ተቀበለ አይደለ? የሚቀጥለው ስቴፕ ደግሞ የራሳቸው ምርጫ ነው። ለምሳሌ አሁን እኔ በግሌ ማሳከም ህፃን እንትኑ ሊጀምር ነው። ኤዱን ውጡልኝ። እንትኑ ሊጀመር ነው። እንትኑ እግዚአብሔር ሊጀመር እንዴ ለሙስና ኮሚሽን እኮ ሙስና የሚቀበልበት ሀገር እኮ ነው ያለ ነው። አንቺ አንዴ ገንዘቡ ከሄደ በኋላ ይማራሉ። ነው እንደ ማሞ ኪሎ እንዴት ነው መሰለሽ? ሁል ጊዜ አንድ ሰው እኮ መጀመሪያ ምንድነው ያሉት? እንቅፋት ሲመታሽ የራስሽ ስህተት ነው። ሁለተኛው ግን ነው የመጀመሪያው ድንጋዩ ነው። ሁለተኛው ግን የማን ነው? ራሳችንን ድንጋይ ማለት ነው። ገባሽ? መጀመሪያ ድንጋዩ ላይ ነው ማሳበብ ያለብን። ሁለተኛው ግን ስትመቺ ማን ላይ ነው የሚሳበበው? ራሱ ያ ሰው ድንጋይ ነው ማለት ነው። ድንጋይ ደግሞ ማለት ውሃ ስታፈሺበት አብዞርብ አያደርግም። አሁን ስፖንጅ ላይ ውሃ ስታፈሺው ስፖንጁ ምንድን ነው የሚያደርገው? ውሃ ይሰበስባል አይደለ? ድንጋይ ግን ያንሸራትታል። ስለዚህ ያ የራሳቸው ምርጫ ነው። እኛ እኮ አሁንም ቢሆን ምርጫችሁ ነው። ግን አሁን ባለፈው እኔ ቲንጋድ አየሽ እንኳን 100,000 አላኩኝ። ለምን ብቲ የት ሄደ ገንዘቡ? አየን እኮ። ስለዚህ አሁንም ደሴንቲንግ መጥቶ ወይኔ ጓደኛዬ ዛሬ ጠዋት እኮ አልኩሽ ደውሎልኝ ወይኔ ተበላሁ እኮ አለኝ። እሰይ ይኸውልህ በኢሞሽን ማድረግ sometimes we have to ነው። አየሽ የመጀመሪያው ድንጋዩ መታን አይደለ? ድጋሚ ግን ሲሆን ማለት እኛ ነን ድንጋዮቹ። ስለዚህ ይሄን ነገር we have to be careful እና ለዚህ ነው እና በጣም ከባድ ነው የሚሆነው። ልጅ ምርጫ አለ፣ በወር ምናምን ውስጥ ምርጫ አለ። ሁሉም አዘጋጅተው እየጠበቁ ነው። ለዚህ የአሁኑ ጥፋት ከባድ ነው የሚሆነው። አንቺ በጣም ሳንቲም መሳተፍ አልፈልግም። እሱ ካለፈ በኋላ መስጠት ይሻለኛል። አይ ኖ በራስሽ በግልሽ አንድ ልጅ ማሳከም ትችያለሽ። እኔ አሁን እንደዛ ነው የማስበው። ከዚህ በፊትም አድርጌያለሁ። ብዙ የተለያዩ ቻሪቲዎች ሰጥቻለሁ እግዚአብሔር ይመስገን እና ብለስም ሆኜበታለሁ። አሁንም በግሌ ነው የምሰጠው። በግሌ ራሴ እንደውም ልጄን ይዤ ሄጄ እዛ ከልጄ ጋር ሆነን አንድ ልጅ በዊሊንግነት እናደርጋለን። ከቻልን ደግሞ ከዛም በላይ እግዚአብሔር ይለብኝም። እኔ እዚህ ሀገር አሁን ቻሪቲ በዴቢት ካርድሽ ዳይሬክት ዴቢት በየወሩ የሚወጣ ቻሪቲዎች የምሰጣቸው አሉ። እነሱ አሁን እኔ ከምሰጠው ከ100% ሜቢ 10 ምናምኑ 20% ነው ለተጠቃሚዎቹ የሚደርሰው። ሌላው አድሚን ወርክ እና ሌሎች ነው ስራ ማስኬጃ ነው። ግን ግልጽ ስለሆነ ግን አምኜበት ነው የምሰጠው። የሚዘርሽ እንዳለሽ ግን ይሄኛው ግን ግልጽ ስላልሆነ ገባሽ? እሱ ችግር የለውም። ቻሪቲ ከሆነ እንደው የቀረውንም ሰጥተው የፈለጉትን በልተው ችግር የለብኝም። ግን ሌላው አልተርኔቲቭ በጣም ያስፈራኛል። ቻሪቲ ሌላ ያለው አልተርኔቲቭ ያስፈራኛል። ችግር ስለጽቡኛ እናጨበጭባለን እዚህ ቁጭ ብለን እንግዲህ ወልሲ አሁን ሊጀመር ነው ፕሮግራሙ። እንመልከት። እኔም እዚህ ስቶር ውስጥ ሆኜ ዋች አደርጋለሁ። ለትንሽ ለ2 ሰዓት ስቶር ውስጥ ገባለሁ። ጂጂኮ ኪፓፕ እና ያለን ያ ቀሚስ እና ስፖርት አድርጌ እሺ ማማዬ ፍላወር ምናምን እስቲ እንልካለን። ኤደን የካምሺ በኋላ ላይ ነው የምን ፍላወር ነው ያለበት? አይ ፍላወር ማለት እኛ ጋር አሁን 9 o'clock ሆኗል። ማታ እንቅልፍ ሰዓት ደረሰ። ልጄን ኤደን እናንተ ጋር እኛ ጋር ገና እቁብሽን ጣይ ወሬ አታውጂ። እቁብ መጣል አለብሽ። እመጣለሁ። ባዙ ትንሽ ጋላሪ ላይ መኖር አለበት። እሺ ባይ ዘ ዌይ ጂጂ ለምን ከእንትና ጋር ከሚኪ ጋር ጌም ዳይ አታዘጋጁ? በ25 ላዘጋጅ እንዴ? ዱባይ ሚኪ ጋር አዘጋጂ በእናትሽ። ላዘጋጅ ከሚኪ ጋር ሚኬቱ
ሚኪ ሚኪ አይ የእሱም ደጋፊዎች እኔም ደጋፊዎች አንድ ናቸው። ናቸው። ላዘጋጅ እስቲ ቆይ አንድ ሰው ጋር አዘጋጅ እንዴ? አንድማ አድርጊ። ከሌላ ሰው ጋር አዘጋጃለሁ። ከሌላ ሰው ጋር ሀንቹ ከሌላ ሰው ጋር ላዘጋጅ እንዴ? ልተማመንብሽ? ልብሱን ልግዛ ልዘዘው? ተዘጋጅ ከአንድ ሰው ጋር። እሺ